ወገኖቼ ቀሚስ ስላልቀያየራችሁ ሸሚዝ ስላለዋወጣችሁ ያማሩ ልብሶች ስላለበሳችሁ ለምን ይከፋችኋል? ሁሉ ያለው አምላክ እኮ ምንም የሌለው ነው የሆነው። ባለጸጋው አምላክ እኮ ፍጹም ድሃ ሆኖ እኮ ነው የኖረው። ቤት አለው እንዳትሉ ቤት አልባ ነው የነበረው። እንኳን ቤት ቆሞ የሚያስተምርበት ታንኳ እንኳን በተውሶ ታንኳ ነው ቆሞ ያስተማረው። ተውት ይህንንም መቃብር እንኳን በተውሶ መቃብር እኮ ነው የተቀበረው። ምንም ነገር እኮ አልነበረው። ስለ ሁላችን ባለጠግነት ድሃ ነው ሆኖ የኖረው ወገኖቼ። እስከዚህ ድረስ ወርዶ ያስተማረን በየትኛውም የኑሮ ሁኔታ ውስጥ እግዚአብሔርን እንዳንክደው አብነት እኮ ነው የሆነን ያለው። ቤተ መንግሥት አይደለም በረትን የተወለደው። ያማሩ መጎናጸፊያዎች አይደለም የለበሰው፣ ጥል ነው የለበሰው። ከሄሮድስ ሴት ልጆች ከአንዲቱ አይደለም የተወለደው። አባትና እናቷን በልጅነት ካጣች ምንም ከሌላት ከመቤታችን እኮ ነው የተገኘው። ምንም የሌለን እንኳን ብንሆን ተስፋ እንዳንቆርጥ ሕይወቱ እኮ አብነታችንና ራያችን እኮ ነው። ለወፎችና ለዋኖሶች ለጨረባዎች ቤት አላቸው። ራሱን የሚያስጠጋበት ቤት እንኳን አልነበረውም ወገኖች። ቀሚሱም እንደዚህ ነበረች። አንዲት ቀሚስ የጌታችን ቀሚስ ስረ ወጥ ነበረች፣ ሲያድግ አብራው የምታድግ ወገኖቼ። እቺን ምድር ሊቃውንት እንደሚያስተምሩን በአንድ ቀሚስ ነው የጨረሳት። እቺ ቀሚስ ሊሰቀል ሲል ታስታውሱ ከሆነ አይሁድ ምን ነበር ያሉት? ዕጣ ተጣጥለን እንውሰዳት እንጂ አንካፈላት ነበር ያሉት፣ አንቅደዳት ነበር ያሉት። በዚህ ምክንያት ዕጣ ተጣጥለው ወሰዷት እንጂ ቀሚሱ አልተቀደደችም፣ ቀሚሱ አልተሰነጠቀችም፣ ቀሚሱ አልተቆረጠችም። ይህም ጥልቅ ትምህርትና ምልክት አለው ይላሉ ሊቃውንት። ምን አንድ ሊቅ እንዲህ ይላል፣ የክርስቶስ ልብሶችማ ምእመናን ናቸው ይላል። እዩ እሱ እኛን ልብስ ሆኖን ብቻ ላበቃ፣ እኛም በምግባር ስናሸበርቅ፣ እኛም በቅድስና ስናጌጥ ልብሶቹ ያደርገናል። አለባሲሁ ለክርስቶስ ምእመናን ሞንቱ፣ የክርስቶስ ልብሶቹማ ምእመናን ናቸው ይላል ሊቁ። አያችሁ ልብሱ ያለ መሰንጠቁ፣ ልብሱ ያለ መቀደዱ፣ ልብሱ ያለ መቆረጡ፣ ልብሱ ያለ መለያየቷ ምእመናን እኔና እናንተ በምንም በምን ያለ መቆረጣችን፣ በምንም በምን ያለ መለያየታችን፣ በምንም በምን ያለ መሰንጠቃችን፣ በምንም በምን ያለ መቆረጣችን ምልክት ነበር ቀሚሱ እንኳን ወገኖቼ። የሚመስል ማንም የለም።